የጀነራሉ ማስጠንቀቂያ ያሸበራቸው ኢሳያስ ጀነራሎቻቸውን ሰበሰቡ። ኤርትራ ለኢትዮጵያው ጀነራል የረፉ መልእክት ምላሽ ሰጠች። የኢትዮጵያ ባለስልጣናት በአማርኛ የሚያስተላልፉትና በእንግሊዝኛ ለዲፕሎማቲክ ማህበረሰብ የሚናገሩት ይለያያል። የማነ ገብረ መስቀል ግብጽን ያንቀጠቀጠው የአርኤስኤፍ ግስጋሴ የጀነራል ሄሚቲ ጦር ወደ ግብጽ ድንበር መጠጋት አርሲሲን አስጨነቀም። ኢጋድ በሱዳን ጉዳይ አስቸኳይ ስብሰባ ተቀመጠ። ተጠናክሮ በቀጠለው የኤርትራ ውጥረት ቀን በቀን በተጠቃ ቁጥር አዲስ ነገር መሰማቱ እንደቀጠለ ነው። የኢትዮጵያ ጀነራል ረፉ የሚል አጭር ግን ጠንካራ ማስጠንቀቂያ ያስደንግጣቸው ኢሳያስም እንደተለመደው በማስታወቂያ ሚኒስትራቸው በኩል ምላሽ ሰጡ ሲሆን የድንጋጤያቸው ከፍታ የሚያሳይ አንድ ድብቅ ስብሰባም ከጀነራሎቻቸውና ከባለስልጣኖቻቸው ጋር ማድረጋቸውም እየተነገረ ይገኛል። ይህ በእንዲህ እንዳለም ኢሳያስን በከባዱ ያስጠነቀቀው የሱዳኑ አርኤስኤፍ የኤርትራ ወዳጅ ወደ ሆነችው ግብጽ ድንበር መገስገስ መጀመሩ አርሲሲን ክፉኛ ስለማስጨነቁ ተሰምቷል። በአሁኑ የመረጃ ሰዓታችን የነዚህን ዝርዝር ወደ እናንተ የምናደርስ ይሆናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ለወሳኝ ጉዳይ እየተዘጋጀን ስለሆነ ረፉልን ያሉት የመከላከያ ሰራዊት ከፍተኛ ጀነራል በሀገር ውስጥ ታጥቀው እየተንቀሳቀሱ ላሉ ቡድኖችና ለሻቢያ ጠበቅ ያለ መልእክት ማስተላለፋቸው በተነገረ ማግስት አስመራ ለጀነራሉ ምላሽ ሰጥታለች። ጀነራሉ ባልተጠበቀ መልእክታቸው ረፉልን እኛ ለትልቅ ሀገራዊ ጉዳይ እየተዘጋጀን ነው ሲሉም አሳስበው ነበር። ታዲያ ይህን ተከትሎ የጀነራሉ አማርኛ ገብቶናል ያለችው ኤርትራ ለረፉ ማሳሰቢያ ምላሽ ሰጥታለች። በቅርቡ በማህበራዊ ሚዲያዎች በስፋት የተሰራጨውና በሰከንዶች የሚቆጠር ርዝመት ያለው አጭር የቪዲዮ መልእክት የኤርትራ መንግስትና ደጋፊዎችን ክፉኛ ሲያስጨንቅ ታይቷል። በዚሁ አጭር የሴኮንዶች ርዝማኔ ብቻ ባለው መልእክት ዙሪያ በርከት ያሉ የኤርትራ መንግስት አቋምን የሚያራምዱ የማህበራዊ ትስስር ገጾች በሰፊው እየተቀባበሉ አስተያየታቸውን ሲሰጡበት የቆዩ ሲሆን ትላንት ምሽቱ ደግሞ የኤርትራ መንግስት በማስታወቂያ ሚኒስትሩ በኩል ምላሽ ሰጥቷል። የማዕከላዊ አዛዥ ሌተር ጀነራል ዘውዱ በላይ ይህ አጭር ንግግር ያዳሉ ሰዎችን በአንድ ላይ ያስደነገጠ ሲሆን ፕሬዝዳንቱም አስቸኳይ ስብሰባ ከጀነራሎቻቸውና እነማን እንደሆኑ ካልተጠቀሱ ሁለት ከፍተኛ ባለስልጣኖቻቸው ጋር ማድረጋቸው ነው የተነገረው። ሌተር ጀነራል ዘውዱ በላይ በዚሁ የማሳሰቢያ ንግግራቸው ኢትዮጵያ ጡረታ አውጥታ አክብራ ያስቀመጠቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፎክሩ ዛሬ ውጊያ መፎከር አይደለም ውጊያ በሳይንስ ነው እኛ ለትልቅ ጉዳይ እየተዘጋጀን ነው ረፉልን ሲሉ ነበር የተደመጡት። ይህ የጀነራል በላይ ንግግር ጉዳይ ኤርትራን የሚመለከት ነው። ረፉ የተባሉትም በሀገር ውስጥ ያሉ መንግስትን በነፍጥ የሚፋለሙ የሀገር ውስጥ ታጣቂዎችን ነው በማለትም በኤርትራ የማህበራዊ ሚዲያ ተጠቃሚዎች በኩል በሰፊው አስተያየት ሲሰጥበት ቆይቷል። ያው አስተያየትና ምላሽ ደግሞ አሁን ወደ ኤርትራ መንግስት ከፍ ብሎ በሚኒስትሩ ምላሽ የተሰጠበት ሁኔታም ተፈጥሯል። ከዛ ባለፈም ኢሳያስ ሲጨንቃቸው ብቻ የሚሰበስቧቸውን ጀነራሎችና ሚኒስትሮችን ለመሰብሰብ አስገድዷቸዋል የተባለው በኢትዮጵያ ባለስልጣናት የሚደረጉትን ንግግሮችና የሚሰጡትን አስተያየቶች እግር በእግር እየተከታተሉ በኤክስ ገጻቸው ላይ ምላሽ የሚሰጡት የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል በተለመደው አኳኋን በትላንትናው ዕለትም በሌተናል ጀነራል ዘውዱ በላይ ንግግር ዙሪያ አስተያየታቸውን አስፍረው ታይተዋል። የማነ ገብረ መስቀል በዚሁ የትዊተር ገጻቸው ያሰፈሩት ሐሳብና የሰጡትን ምላሽ ቀደም ብሎ ባለፈው ሐሙስ ህዳር 4 ቀን 2018 ዓ.ም የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ የተናገሩትን ሐሳብ ጨምሮ በማጣቀስ ነው። የኢትዮጵያ ባለስልጣናት በአማርኛ ለህዝብ የሚያስተላልፉትና በእንግሊዝኛ ለዲፕሎማቲክ ማህበረሰብ የሚናገሩት ይለያያል ያሉት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዲፕሎማሲው ቋንቋ በተንሻፈፈ አገላለጽ የሉዓላዊ ሀገርን የባህር በር ለመውሰድ በሚደረገው የግዴለሽ ጦርነት አጀንዳ ራስን መከላከል በሚለው አገላለጽ የዲፕሎማቲክ ማህበረሰቡን የተለየ መረጃ ለመስጠት የሞከሩበት ሁኔታ ታይቷል ሲሉ ወቅሰዋል። ከዛ በኋላ ግን ነገሩ ለይቶለት በኢትዮጵያ ጀነራል በኩል በአማርኛ የተላለፈው መልእክት ደግሞ ነገሩን ግልጽ አድርጎታልም ሲሉ ማስታወቂያ ሚኒስትሩ በዚህ ኤክስ ልጥፋቸው ክሳቸውን ሰንዝረዋል። ማስታወቂያ ሚኒስትሩ በኢትዮጵያ ባለስልጣናት በኩል የሚነገሩት ሁለት አይነት ይዘት ያላቸው ንግግሮች ግራ አጋቢ ናቸው በማለትም ወቀሳቸውን የሰነዘሩበት ሁኔታ ታይቷል። ሚኒስትሩ የወቀሳ ምላሻቸውን በመቀጠል የኢትዮጵያ ባለስልጣናት በእንግሊዝኛ ከሚያስተላልፏቸው በዲፕሎማሲው ቃላት ከታሹ መልእክቶች ይልቅ በአማርኛ የሚነገሩት በግልጽ ጸባጫሪነትና ጦርነት ቀስቃሽ ሆኖ ይታይበት ነው በማለትም ትችታቸውን ሰንዝረዋል። የማስታወቂያ ሚኒስትሩ ወቀሳቸውን በመቀጠልም በኢትዮጵያ ባለስልጣናት በኩል የኤርትራን ታሪክ አዛብቶ የማቅረብና የመከለስ ሁኔታዎች ጭምር እየታዩ ነው ብለዋል። በቅኝ ግዛት ዘመን እውቅና ያገኙ ዓለም አቀፍ ድንበሮች የመጣስ ሁኔታዎችም ጭምር እየተስተዋሉ ነው ያሉት የማነ ገብረ መስቀል ሌሎች በርካታ ጉዳዮችንም አንስተዋል።
ባለፈው ሐሙስ ህዳር 4 ቀን 2018 ዓ.ም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በሆርን ሪቪው መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን ሲያብራሩ የማስታወቂያ ሚኒስትሩ የማነ ገብረ መስቀል እንዳሉት ሳይሆን በግልጽና ሰፋ ባለ መልኩ የተብራራ ሆኖ ይታያል። መድረኩ ለኤርትራ መንግስት ግልጽ መልእክት የተላለፈበት ሆኖም ታይቷል። ጌዲዮን ጢሞቴዎስ የኢትዮ ኤርትራ ለመግባባት አንድ ጭብጥ ላይ ብቻ የታጠረ ሳይሆን አውዳዊና ሰፊ የተወሳሰቡ ጉዳዮችን እንዲያዘም ሲናገሩ ተደምጠዋል። በዚህም የውጭ ጉዳይ ሚኒስትሩ በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን ሲያብራሩም ተደምጠዋል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካ ጉዳዮች ላይ አቋም ያዝ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማል ሲሉ እንደተናገሩም የሚታወስ ነው። ከዚህ በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ የግጭት ቀስቃሽነት ፍላጎት አላቸው፣ ለሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ ነው ያለው በማለትም የውጭ ጉዳይ ሚኒስቴር ጌዲዮን የወቀሱበት ሁኔታ እንደነበር ይታወቃል። የውጭ ጉዳይ ሚኒስቴር በዚህ መድረክ ላይ ሰፋ ባለው ኤርትራን የተመለከተ ማብራሪያቸውም የኤርትራ መንግስት ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ክሳቸውን ያሰሙ መሆኑ የሚታወስ ነው። በዚሁ ሰፋ ያለ መሳረጊያ ሐሳብ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጸመው ጥሰቶች በተመለከተ የፌደራል መንግስት የያዘው እርምጃን ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም በማለትም የውጭ ጉዳይ ሚኒስትሩ ጠበቅ ያለ ማስጠንቀቂያ የሰጡበት ሁኔታም ታይቷል። በጊዜው ይህ ንግግር የተደረገው በእንግሊዝኛና የዲፕሎማቲክ ማህበረሰብ አባላትም ጭምር በታደሙበት መድረክ ነው። ይህንኑ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ንግግር ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል የአማርኛውና የእንግሊዝኛው የኢትዮጵያ ባለስልጣናት ንግግር ይለያያል። እንግሊዝኛው የዲፕሎማሲ አገላለጽ የሚታይበት ነው፣ አማርኛው ደግሞ ጸብ አጫሪና ጦርነት የሚታወጅበት ነው ያሉበት ሁኔታ ታይቷል። በቀጣይ መረጃ ግብጽ የሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ ወደ ደቡባዊ ድንበሯ የገሰገሱ መምጣታቸው ምክንያት ከባድ ማስጠንቀቂያዎችን ሰጥታለች። ይህም በአርኤስኤፍ እና በሱዳን ጦር መካከል ያለው ግጭት እስከ 3ኛው ዓመቱ ድረስ ቀጥሏል። አርኤስኤፍ አሁን የአልፋሻርን ከተማ ጨምሮ መላውን የዳርፉር ክልል ይቆጣጠራል እና ግብጽን፣ ሊቢያንና ሱዳንን የሚያገናኘውን የድንበር ትሪያንግልን አስፋፍቷል። ይህ ክስተት በካይሮ ውስጥ ለሀገር ደህንነት ቀጥተኛ ስጋት እንደሆነ በሚቆጥረው ነገር ላይ ስጋትን ከፍ አድርጓል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ካይሮ ማንኛውም ወገን ድንበሯን አደጋ ላይ እንዲጥል አትፈቅድም እና የሱዳን ብሔራዊ ተቋማት በተለይም ሰራዊቱን ለመደገፍ ሙሉ በሙሉ ቁርጠኛ መሆኗን ተናግረዋል። ትዩ የታጠቁ ቡድኖች ብቅ ማለት ውድቅ በማድረግ የነሱ መነሳት የሱዳን አንድነትና መረጋጋት አደጋ ላይ እንደሚጥል አስጠንቅቀዋል። ይህ በእንዲህ እንዳለ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በሱዳን ያለው የጸጥታና የሰብአዊ ሁኔታ በፍጥነት እየተባባሰ መምጣቱን አስታወቁም። ዋና ጸሐፊው ዛሬ ህዳር 10 ቀን 2018 ዓ.ም በድርጅቱ ዋና መስሪያ ቤት ጅቡቲ ከተማ ወሳኝ ስብሰባ መካሄዱን ገልጸዋል። በዚህ ስብሰባ ላይ በሱዳን ጉዳይ ላይ እንዲሰሩ የተመደቡ ልዩ ልኡካን፣ የባለ ብዙ ወገን ድርጅቶች እንዲሁም ቁልፍ ቀጠናዊና ዓለም አቀፋዊ አጋሮች ተገኝተዋል። የስብሰባው ዋነኛ አጀንዳ በሱዳን ያለው አጠቃላይ ሁኔታ መገምገምና በተለይም በሰሜን ዳርፉር ዋና ከተማ በአልፋሻር እየታየ ያለው አስደንጋጭ መባባስ ነበር። የአልፋሻር ከተማ በሱዳን ጦርና በፈጣን ደራሽ ኃይሎች መካከል በሚደረገው ጦርነት ውስጥ በሚሊዮን የሚቆጠሩ ተፈናቃዮች የተጠለሉባት የመጨረሻዋ ትልቅ ከተማ ነበረች። ከቅርብ ወራት ወዲህ ከተማዋ በከባድ ከበባና ጦርነት ውስጥ መግባቷ ከፍተኛ የሰብአዊ ቀውስ እንዲፈጠር ምክንያት ሆኗል። ዶክተር ወርቅነህ እንደገለጹት ስብሰባው የሰላም ግንባታ ጥረቶችንና የተቋረጠውን የሰብአዊ እርዳታ አቅርቦት ለማጠናከር በሚቻልባቸው ተጨባጭ መንገዶች ላይ መክሯል። ዋና ጸሐፊው በስብሰባው ላይ ለታየው የተባበረ መንፈስ ምስጋናቸውን ያቀረቡ ሲሆን ሱዳን ወደ ሰላምና ዘላቂ መረጋጋት ሊያቀርባት የሚችለው የጋራና የተቀናጀ እርምጃ ብቻ ነው ሲሉ በማህበራዊ ገጻቸው አስፍረዋል። የተወረዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።